ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች እኔ አለው ፈጣሪ ይመስገን። እናንተ እንዴት ናችሁ? ዛሬም እንደተለመደው የተለያዩ ቪዲዮዎችን ከተለያዩ ሶሻል ሚዲያዎች ለእናንተ ቁም ነገር ያስጨብጣሉ፣ ያዝናናሉ ብለን ያሰብናቸውን ቪዲዮዎች ሰብሰብ አድርገን እነሱን ቪዲዮዎች ይዘንላችሁ መተናል። ታዲያ ይህ ቪዲዮ ለብዙ ሰዎች እንዲደርስና ቫይራል እንዲወጣልኝ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ይህ ሀብትሽ ቲዩብ ነው። የሀብትሽ ቲዩብ ተከታታዮች ደግሞ በጀግኖች እንደሆናችሁ አውቃለሁ። ለምን? ምክንያቱም ያለምንም ከዜሮ ተነስቼ ነው በአንድ ቀን ውስጥ ሰብስክሪፕሽን ዎቺንግ ሀወር ምናምን እንዲሞላልኝ ላይክ፣ ኮሜንት፣ ሼር አድርጋችሁ ለዚህ ያደረሳችሁኝ። ስለዚህ እናንተን አምንባችኋለሁ። አሁንም ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። የተለያዩ ለእናንተ ቁም ነገር ያስጨብጣሉ ያልኳቸውን ቪዲዮዎች እንመለከታለን። ዳይ ወደ ቪዲዮ። እንሽላሊቷን ስቆነጥጣት ምን ታስታውቅ ጥሩ ነው። ጎመንዘር ጎመንዘሩ እኮ ኖርማል እኮ ነው። ይኸውልህ ከዛ ይበቃል። ይሄ ሀገር ሳክስ ጠላው አባቴ ቃኛል ብዬ ስደት የተሰደዳለው በሊቢያ በኩል አድርጌ ኬንያ ልገባ ማለት ነው። ኬንያ ምን አላት አትለኝም? እህት ያለች በምንድነው ባዳመን በህዋን አንገናኘው። ገብቷል? በምንድነው የምንገናኘው? እኔና እሷ በኤሌክትሪክ ኮንዳክተር አንጃይተር የሚባል ኤሌክትሪክ ማስተላለፊያ ፕሮዳክት አለ። ይሄን ፕሮዳክት ማን ነው የፈለሰፈው ብላ ጠይቀኝም። ማን አላቅም። ገብቷል አይደለ? ዋና ፖይንት እዚህ ጋር ነው። አላቅም። ገብቷል? አጼ ቁጭ ብል ተጫወትክ አይደለም? ነው አጼ ቴዎድሮስን ታውቃቸዋለህ አይደለ? ታውቃቸው? እኔም አውቃቸዋለሁ። ይመቻው። ኧረ እዚህ ጋር ተመችቶኛል። እንዴ በጣም ከሰከስን በአግባቡን ሰክስ እንጂ እንዴ ሽራይቷን ስቆንጥጣት እንደዚህ አይነት የሆነ የማይገባ አይነት ሳክስ በጣም ነው የሚያዝናናኝ እንደዚህ አይነት ነገርና ሳክሱ በጣም ወደነዋል። ይመች። ቀጣይ ደግሞ እስኪ ዝም ብለህ ነብር ቆንጥጥልን። ነብር አለ አይደለ? ነብር ብትቆነጥጥልን የተሻለ ነው የሚሆነው። ለሳክሱም ሞር እንትን ያደርገዋል፣ የተሻለ ሳክስ እንድሰክስ ያደርጋል። እና ቀጣይ ቪዲዮአችን እንመልከት እስኪ። ያው ሰሞኑ መነጋገሪያ የሆነው የቴዲ አፍሮ ቴዳችን ተመልሷል በአዲስ አልበም። 4 ዓመት ነው የፈጀብን አልበሙ። 4 ዓመት ከኔ እና እያንዳንዱ የምንሰራው ቀን በቀን ይወስዳል። ሙዚቃዎቹ የዕለቱ ይሰማዋል ማለት ነው። ዛሬ የምንሰራውን ኤክስፖርት አድርጎ ይወስዳል። ነገ እና እንዳለ ሙዚቃው ፋይሎቹ አሉት። እኛንም ያሰማናል። እና መጨረሻ ላይ ይሄ ነው ይላል። እቺኛው አሪፍ ነች፣ ይሄንን እናስተካክለው ብሎ በቃ ሌላው ነገር ደግሞ ከሱ ጋር መስራት ቀላልም ነው። ቀላል ነው የምልሽ አንዴ ጥሩ መንገድ ይኖር እንጂ ይጨርሷል። አይንጠለጠልም። አይ ራሱ ብዙ ሐሳብ ያመጣል። ጎበዝ ነው። አሁን ሚክሲንጉንም የሰራህ ነው ለሁለት ነው። ተዋከ አይወድም እንደዚህ ሲባል አይወድም። ግን አቀናባሪውም እሱ ነው በለኛ ከግማሹ በኩል ነው የሰራነው። ክሬዲት ሰጠ። ይሄ ደግሞ ትልቅ ልብ ይፈልጋል እኮ ክሬዲት ራሱ ማካፈል ማየት መቻል ደግሞ። አይ እንዴ እሱ ነው ራሱ። ናይስ ኢንትረስቲንግ ቤኪ። ረጅም ዓመት ወስዳችኋል ይህን ስራ ለመስራት። ብዙ ጣውረዶች ሊኖሩ ይችላሉ፣ ብዙ አድካሚ ነገሮች ሊኖሩ ይችላሉ። አት ዘ ሴም ታይም ደግሞ የማይረሱ ትውስታዎች ደግሞ ይፈጠራሉና እንደው በዚህ ወቅት ያጋጠመ ማትረሳው ትውስታ አለ ወይ? ካለስ ምንድነው? የአንድ ሙዚቃ የሰራነው ሳይወጣ ማለት ነው። ሳይወጣ ነው የከፈተለት። ብቻ በኔክስት ዴይ ወደ ስቱዲዮ የመጣው ራይድ ውስጥ ከፈትኩት የሱን ሙዚቃ። እሺ እና በብሉቱዝ አገናኝቼ ልጁ በቃ በጣም ደስ ይላል አለኝ። ዘፈኑ ተመቸ። ኦኬ እንዴት ነው? ደስ በጣም አሪፍ። ማን ነው አለኝ። አልነገርኩትም። እሺ በቃ እየደጋገመ ይሰማ ምናምን የቴዲ ድምጽ ይመስላል አይደል ምናምን አለኝ። አይ ቴዲ ነው ስለው በቃ አላመነም። መብራቱ ጋር ሲቲት አድርጎ ያቆመ አንተ ነው የሰራህለት ምናምን አለ። አዎ ስለው እንደዚህ በአካል ተገናኝታችሁ አለኝ። ያልወጣ ሙዚቃ ሰማ። አዎ ምናምን ስለው ሊያምነኝ አልቻለም። አዎ እንዴ ለመጀመሪያ ጊዜ እኔም በሰማው አይደለም ከራይድ ላይ እንዲ ከፕሌን ላይ ራሱ አውርዱኝ በቃ አውርዱኝ ማለት እል ነበርና በጣም እድለኛ ነው እኛ ሳንሰማው ማንም ሰው ሳይሰማው
የሰማው አንተ ባለራይዱ ግን ባለራይዱ በጣም እድለኛ ነው። እና ከ8 ዓመት በኋላ የቴዲን አልበም አዲስ አልበም ልናደምጥ ነው። ለዳግማዊ ትንሣኤ ይለቀቃል ተብሏል። ዳግማዊ ትንሣኤን በጉጉት እንድንጠብቀው ከሚያደርጉ ነገሮች አንዱ ኢትዮሪካ የሚለው የቴዲ አፍሮ አልበም ነው። እሱም በጉጉት እንድንጠብቅ ያደርገናል። በዛ ላይ በዓል ነው። በዛ ላይ በቃ እጥፍ ድርብ የሆነ እንትን ነው፣ ደስታ ነው። እጥፍ ድርብ የሆነ ኢንጆይመንት ነው የምናሳልፈው ብለን እናስባለን። የቴዲ አፍሮ ኢትዮሪካ ለዳግማዊ ትንሣኤ ይወጣል። ቤኪ ይመች። እስኪ ወደ ቀጣይ ቪዲዮአችን እንሂድ። ነይ የኔ እናት በርቺ። ወዴት ነው? እዚህ ነን። እግዚአብሔር ይስጥልን፣ ትርፍራፊ ጨርሰናል። ኧረ እኛ ትርፍራፊ ፈልገን አልመጣንም። መቼም ስትታዩ ልትለምኑ እንጂ ከፍላችሁ ልትበሉ አልመጣችሁም። ኧረ የኔ ልጅ እባክሽ አዳምጪን። ኧረ እኔ ጊዜ የለኝም፣ እባካችሁ ዞር በሉ ከዚህ ጋር። መድኃኒት ማዋጫ ሰዓት አልፎባታል። እባክሽ ምግብ ስጫት እንከፍላለን። ኦ አታስጩኝ፣ ብትፈልጉ ሌላ ቦታ ሄዳችሁ ብሉ። ኧረ ተይ እናቴ ተይ። ምን ነው አባዬ አገቡም እንዴ? አይ ልጄ እዚህ እንጠብቅህ ብለን ነው። ተበላሽ እማዬ ኑ እንሂድ። እንዴ እናንተ አታፉ። ቅድም እኮ ትርፍራፊ የለም ብዬ እኮ ሸኝቻቸው ነበር። ምን መድኃኒት ማዋጫ ሰዓት አልፎብኛል፣ ምግብ እንግዛ ብንላት እምቢ አሻፈረኝ አለች። አለቃ አጭበርባሪዎች ናቸው። አንተ ግባ፣ እኔ አባራቸዋለሁ። አንቺ ትወጫለሽ እንጂ እናትና አባቴ እኮ ናቸው። ባይሆኑም ደግሞ ትልልቅ ሰዎች ናቸው። እንኳንም አወኩሽ። እቃውን አስቀምጪና ውጪ። ያንተ ቤተሰብ አላወኩም ነበር። ንጉቡ ባክሽ አታስመስይ፣ ውጪ። ተው ልጄ እባክህ ትማርበታለች። ይቅርታ ያልካትማ አንተ ከሷ በምን ተሻል? እንግዲህ አስቡት፣ ፊቱ ያስታውቃል። በሌላ ሰውም ቢሆን እንዳትደግ። እንግዲህ አስቡት እንግዲህ በጣም እንደዚህ አይነት አሁን እሷ ስራዋን ሉዝ ታረጋለች። ሰውየው ፋዘር ወይ ማዘር ባያረጋጉ ስራዋን ልታጣ ትችላለች። አንዳንዴ የምናደርጋቸውን ነገሮች ከሰብአዊነት አንጻር ብናረጋቸው የሚል መልእክት ነው ያለው። ይሄ ድራማ በጣም እንትን ብየዋለሁ፣ ወድጄዋለሁ እኔ። ምክንያቱም ለህዝቡ በደንብ ጥሩ መልእክት ነው የሚያስተላልፈው። ከሰብአዊነት አንጻር ምናምን ነገሮችን ማየት አለብን። ዝም ብለን ስሜታዊ ሆነን ሰዎችን ባለባበሳቸው በሁኔታቸው ብቻ ገምተን ሀሳብ ባንሰጥና ዲስሪስፔክት ባናረጋቸው፣ ክብራቸውን ባናሳጣቸው፣ ሰው ስለሆኑ ብቻ ያላቸው ክብር አለና ያንን ክብር ሰው ስለሆኑ ብቻ ብንሰጣቸው የሚል መልእክት ነው ያለው። በጣም ስለወደድኩት ነው። እስኪ እናንተ ከወደዳችሁት ኮሜንት ላይ የተሰማችሁን ነገር ጻፉልኝ። ቀጣይ ቪዲዮአችንን እንመልከት። እዛ ላይ ቢዝነሱ ለሶስት ነው። ሁሉ ነገር የተመቻቸ እኮ ነው። ማኔጅመንቱ ብቲ፣ ፕሮሞሽኑ ብቲ፣ ብዙ ነገር እኮ ኤቢ ራሱ ያግዛታል እኮ። በቃ ኤቢ ሁሉ ነገር ላይ ካለ ያግዛል። በዛ ላይ የቤት ኪራይ ብቲ እኔም አለ፣ ግን ደግሞ ኤቢ ሞር ያግዛታል። በጣም ምን ታስባለህ ኤቢ? ወይ ምን ታስባለህ? ምንም አልሰማህም? ይሄን ሁሉ ለፍልፍ፣ ይሄን ሁሉ አውርቼ ምንም አልሰማህም? ኧረ ብዙ የሚያሳስበው ነገር አለ። ታየው እስኪ እንዴ ምን ሆነ አንተ? ያወራው ምን ሰማው? እኔ እኮ ይኸውልሽ እንደዚህ ነክተሽኝ ኤቢ ብለሽ ካላወራሽኝ እኮ እኔ መች እሰማለሁ? ኧረ ነክቼክ ጠርቼክ አይደል? ኦዴ ኧረ ይመችሽ፣ አንቺ ይመችሽ። ኖራም ባለጌ። ወደ ኔክስት እንሄዳለን። ምንም እዚህ ላይ ሀሳብ አንሰጥም። ወደ ኔክስት እንሄዳለን። ከባምቢና ከጆርዲ ማን ይሻላል ሲባል ከባምቢና ከጆርዲ ባምቢ ይቻላል። ባምቢ ይቻላል። እሱ ይቻላል። ባምቢ ታዲያ ባምቢ ታዲያ ማን ልበል? ባምቢ በቃ ባምቢ ምርጫ ነው። ምርጫዬ አሪፍ ምርጫ ነው። ያበደ ምርጫ ነው። ዝም ብለህ ማለት ነው ራንደምሊ ልክ ሳታነብ ምናምን ፈተና አዳራሽ ተቀምጠ በግምት ሲሳካለ ማለት ነው ባምቢ ይሻለኛል። እንዴ ምን ሆነ ነው? ከጆርዲ ጋር እዛ ይፋጠጥልህ እንዴ? ከጎረምሳ ከማንም ጎረምሳ አይሚን ዋው
ባምቢ ይሻላል አባቴ። ውድና የተከበራችሁ የሀብትሽ ቲዩብ ቤተሰቦች ለዛሬ ይዘንላችሁ የመጣናቸው ቪዲዮዎች እነዚህን ይመስላሉ። ካዝናናችሁ፣ ካሳቋችሁ፣ ቁም ነገር ካስጨበጧችሁ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉልኝ ለብዙ ሰው እንዲደርስ። ቀጣይ ምን አይነት ቪዲዮ ይዤላችሁ እንድመጣ ትፈልጋላችሁ? ዲስክሪፕሽን ላይ የዩቲዩብ ዲስክሪፕሽን ላይ አሉ የተለያዩ ሶሻል ሚዲያ አድራሻዎች። በዛ ሶሻል ሚዲያ አድራሻ ኢንቦክስ አድርጉልኝ። እናንተ ያዝናናሉ፣ ቁም ነገር ያስጨብጣሉ ብላችሁ የምታስቧቸውን ቪዲዮዎች ላኩልኝ። እኔ ደግሞ አይቼ ለእናንተው ለተመልካቾቻችን አቀርብላችኋለሁ። ሪያክት እናደርግበታለን፣ አብረን እንስቅበታለን፣ እንዝናናበታለን፣ ቁም ነገር እንጨብጥበታለን። ለዛሬ ግን ባባይ፣ እወዳችኋለሁ።